ኃጢአት በበለስ እንደገባች በዕፀ በለስ እንድትመለስ አደረገ። በልዩ ልዩ ምሳሌ መስቀል ሲነገር ከክርስቶስ መስቀል በቀር ትምክህት የለኝም። ከዳቦ ጋር ስለምናስተሳስረው መንፈሳዊ ኃይል ይጠፋብን። ታሪክ ነው ያላችሁ። የእውነት ድንቅ የሆነ ውበት የሆነ ለዓለም የሚተርፍ ታሪክ ነው ያለው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን፣ የወረዳ ቤተ ክህነታችን ስራ አስኪያጅና የመምሪያ ኃላፊዎች፣ ክቡራን መምህራን፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም የከተማችን ከንቲባና የየመምሪያ ኃላፊዎች፣ በዚህ ጉባኤ ስር ለበዓል የታደማችሁ ምዕመናንና ምዕመናት ሁላችሁም በየማረጋችሁ እንደምን ዋላችሁ? ልዑል አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ መግቦ ከዚህ ዕለት ከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እለ ስድስቱ ክነፊሆሙ ራዕየ ዮሐንስ ምዕራፍ 4 ቁጥር 6 ለዛሬው ዕለት የምንማማርበት የትምህርታችን ርዕስ ክንፋቸው 6 ነበር በሚል ነው የምንማማረው። ቅዱስ ዮሐንስ ራዕየ ሕይወት የመላእክትን ተፈጥሮ ባየበት አንቀጽ የተናገረው ቃል ነው። ለብዙኃት አዕይንቲሆሙ ዓይናቸው ብዙ ነበር፣ እለ ስድስቱ ክነፊሆሙ ክንፋቸውም 6 ነበር ብሎ ስለ ሱራፌል እና ስለ ኪሩቤል በሚናገርበት አንቀጹ የሥላሴን መንበር የተሸከሙ 4ቱ እንስሳ ክንፋቸው 6 እንደነበር ይናገራል። ብዙ ማብራሪያ ለዚህ አይሰጥም ጊዜው ስላልሆነ፣ ለበዓሉ የሚስማማውን ሐሳብ ብቻ ነው ማስታወሳችሁ። ኪሩቤል በ2 ክንፋቸው ወደ ላይ ይሸፍናሉ፣ በ2 ክንፋቸው ወደ ታች ይሸፍናሉ፣ በ2 ክንፋቸው ረበው ይቆማሉ። በአርአያ ትምህርተ መስቀል ምስትምርተ መስቀል የመስቀል ምልክት ሰርተው ቅዱስ 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 ያለና የሚኖር ሕያው እያሉ ያመሰግናሉ። መስቀል ነው ዛሬ ከየት ይጀምራል እንዳንል እንዲያው ከታወቀው ከኪሩቤል ክንፍ ብንነሳ ያምራል ማለት ነው። በፍጡራን ላይ ከተገለጸው፣ በሰማያውያን ላይ ከታወቀው፣ በምስጋና ከተገለጸው ከኪሩቤል ክንፍ ጀምሮ ነው። ዓለም እንደሚታወቀው ጥንት በሀብት ስቦ በረድኤቱ አቅርቦ በልጅነት አክብሮ ሰውን በገነት እንዳኖረው ይታወቃል። እናም በገዛ ፈቃዱ በነፃነቱ ተጠቅሞ ሕጉን አፍርሶ ዕፀ በለስን ሲበላ በዕፀ በለስ የገባውን በዕፀ መስቀል ለመመለስ መስቀል ይሰራለት ዘንድ ግድ ሆነ። ኃጢአት በበለስ እንደገባች በዕፀ በለስ እንድትመለስ አደረገ። ከዚያም በፊት እግዚአብሔር ቅድመ ዓለም ለመኖሩ ምክንያት ሳይኖረው በዘላለማዊነት ይኖር የነበረ ፍጥረትን ልፍጠር ብሎ ሲፈልግ ሲያስብ ፈጠረ። የዕለተ እሑድ ሕያዋን ፍጥረታት መላእክት ናቸው። ከመላእክት ከክንፋቸው የብርሃን መስቀል ስሎላቸው ነበረ። ኋላም ነገደ ዲያብሎስ አንዱ ነገድ ከ3 ሲከፋፈል ነው ፈጥረናል ያለ አለ፣ ይፈጥረን አይፈጥረን ብሎ የተጠራጠረ አለ፣ ፈዞ የቆመም አለ። በዚያ መካከል የኃይል ድል የሚያደርጉበትን ምስጢር
ለነ ቅዱስ ሚካኤል ለነ ቅዱስ ገብርኤል ትምህርተ መስቀል ሰጣቸው። እንዳልኋችሁ ከመላእክት ኃይል ምንጭ ከኪሩቤል ክንፍ ምሳሌነት ተይዞ በኋላም ከአዳም ድቀት በኋላ በልዩ ልዩ ምሳሌ መስቀል ሲነገር ነው የመጣው። በልዩ ልዩ ምሳሌ በሐረገ ወይን የሚመስልበት ጊዜ አለ። በያዕቆብ በትር የሚመስልበት ጊዜ አለ። በኖህ መርከብ የሚመሰልበት ጊዜ አለ። እንደ ሁኔታው በቃየልም ጊዜ በእንጨቱ በዱሩ ይታየው የነበረ ምልክት አለ። ብቻ ያለ ምልክት ትውልዱን አልመራውም። ኋላም ሊቀ ነቢያት ሙሴ የኤርትራን ያህል ባህር ከፍሎ ሕዝቡን ሲያሻግር በበትርህ ምታው፣ እጅን ከፍ አድርገህ አለ። እጅን ከፍ አድርገህ በበትርህ ምታው፣ በኋላ ዘመን እጄን እቸነከራለሁ በዕፀ መስቀል እውላለሁ ሲለው ነበረ። እንዲህ እያገናኘ ሲነግራቸው ነው የመጣው። አብርሃም እንኳን ሥላሴን ሲቀበል 3 እንግዶችን ከዛፍ ስር አገኛቸው። አንዱ እንግዳ በዛፉ ተጠግቶ ከወይራ ዛፍ ተቀምጦ ነበረ። 2ቱ ጎንና ጎን ነበሩት። ከዛፉ ጀርባውን አስጠግቶ የተቀመጠው እግዚአብሔር ወልድ ነው። በኋላ ዘመን ጀርባዬን አስጠግቼ እሰቀልልሃለሁ ሲለው ነበረ። በእንዲህ አይነት ምሳሌ ሲገልጸው መጣ። ቀን ሲደርስ አምባ ይፈርስ እንደሚባል ዝርዝር ታሪኩን የነቢያትን ሳልናገር እግዚአብሔር ቃል ከወደ ዓለም ወደዚህ ዓለም መጣ። በእርግጥ ነቢያት ቀድመው ያዩት ነበረ። ኤርምያስ ወይመጽእ አምላክ ወልደ አምላክ ዘአነርኢኩ ሥግዎ ወይከይዱ ሰደብረ ዘይት ወያርያ ሰርቶ ክልኤተ ሐዋርያተ በደብረ በቀራንዮ ተራራ ተሰቅሎ ያየሁት በመስቀል ላይ አይቼዋለሁ ይመጣል ይል ነበረ። 33 ዓመት ከ3 ወር ሲሆነው ለድህነተ ዓለም በቀራንዮ ተሰቀለ። መስቀል የወንጀለኛ መቅጫ ምልክት ነበረ። በፊት የመርገም ምልክት ነበረ። የጥፋተኝነት ምልክት ነበረ። ከዚያ በኋላ ወሳረ መርገማ ለኦሪት የኦሪትን መርገም ሻረ እንዲል ሐዋርያ መርገሙን አስወግዶ ወደ በረከት ቀይሮ የሕይወት ምልክት አደረገው ማለት ነው። ይሄንን ታሪክ ታስታውሳላችሁ። እግዚአብሔር ቃል ሰው የሆነበት ጉዳይ ስለሆነ ንጽጽሩን ለማየት እንዲህ ትንሽ ነገር ላመልክታችሁ። በደል በሴቷ በሔዋን በኩል ቢመጣ ጽድቅ ወልደ እግዚአብሔርም በሴቷ ድንግል ማርያም በኩል መጣ። በደል በሰይጣናዊ መልአክ በኩል ቢመጣ ብስራተ መልአክም በብርሃናዊ መልአክ በገብርኤል መጣ። በደል በዕፀ በለስ ቢመጣ ድነትም በዕፀ መስቀል መጣ። ይሄንን ሾህ በሾህ ይነቀሳል፣ ነገር በነገር ይመለሳል ይላሉ አባቶቻችን። በገባበት ለማስወጣት በጀመረበት ለመጨረስ ነው። እንዲያውም በቀራንዮ ያደረገው ሁሉ እሱ ነው። ሔዋን አዳም ዕፀ በለስን ለመቁረጥ ወደ በለስ ተጉዘው ነበረ። የተጓዙበትን ያንን ለመግለጽ እግሩን ተቸነከረ። ይሄ እግር ለዕፀ በለስ ሂዷል ማለት ነው። ሔዋን በእጆቿ ቆርጣ ነበረ በለስን፣ እጁን ተቸነከረ። ዕፀ በለስን በልተው ነበረ፣ መራራ ሞት ጠጣ። ለምን እንዲህ ያደረገ? በገባበት ለመመለስ። ታዲያ 3 ዓመት ከ3 ወር አስተምሯል መድኃኔዓለም ክርስቶስ። ኋላም ተነስቶ 40 ሌሊት 40 መዓልት መጽሐፈ ኪዳንን አስተምሯል። ቢራቡ ያመሳል ይመግባል፣ ቢታመሙ ይፈውሳል፣ ቢሞቱ ያስነሳል። እንዲህ እያደረገ በታምራት ይገለጽ ነበረ። ጠሉት አይሁድ። ለምን ጠሉት? ምክንያታቸው እኛን ሰው ይተወናል ብለው ነው። ምቀኝነት ነው ሰው ይተወናል። የጾም ቆሎ የባህል ዶሮ ማን ሊለን? ወናሁ ኩሉ ዓለም ተለወደው፣ እነሆ ዓለሙ ተጨልጦ ተገርኝቶ በእርሱ አመነ ነው ጥላቻቸው። ለዚህም ለመስቀል ደረሰ። ሳይበድል ሳይገድል በግፍ ምክንያት ተሰቅሏልና ንጹሐ ባህሪ ነው። ኋላ እርሱ ካረገ በኋላ ሐዋርያት በመስቀሉ ድውይ እየፈወሱ ሙት እያስነሱ ቀጠሉ። በአይሁዳውያን የተለያየ ክፍል ነበረ።
ሰዱቃያን ነበሩ፣ ጸሐፍት ነበሩ፣ ዕልመተ ዝላን ነበሩ፣ ካህናት ነበሩ፣ ሊቃነ ካህናት ነበሩ፣ ሕዝቡ ነበሩ፣ ኤሳውያን ነበሩ። ብቻ ወደ 9 አይነት ክፍፍል ነበራቸው። እናም ከክርስቶስ ዕርገት በኋላ በመስቀሉ ወንጌል ሰፋ ሰፋ ኦሪት ጠፋ ጠፋ ስትል ደስ አላላቸውም። ያወዞሙ ደስ አላላቸውም። እስጢፋኖስን በድንጋይ ወግረው ገደሉት። ያዕቆብንም በሰይፍ መትረው ገደሉት። ደስ አላላቸውም። እንግዲህ ክርስቲያኖች እየበዙ የሚሄዱ ከሆነ የኃይል ምንጫቸው መስቀል ከሆነ ብንቀብረው ይሻላል ብለው መስቀሉን ከጥራጊ መርፊያ ቦታ ላይ ቀበሩት። በአዋሽ በኢየሩሳሌም ያሉ በከተማዋ የሚኖሩ ሁሉ ጥራጊያቸውን እዚያ ቦታ እንዲደፉ አደረጉ። ይህንን ታሪክ ታስታውሳላችሁ። ብዙ ታሪክ አልተርክም። ወደ ኢትዮጵያ የመጣውን ታሪክ ብዙ ጊዜ ስለማናወራው እሱን ለማስታወስ ለመሞከር እና በዚህ ምክንያት ተቀብሮ ለ300 ዓመት ያህል ጥራጊ ተደፍቶበት ተራራ ሆኖ ኮረብታ ሆኖ ይቆያል። ምንም ይቀበር ማለት በመስቀል ኃይል በክርስትና ምስጢር ተቀበረ ሊባል አይችልም። ዋንሰ ሐሰሊተ ይዚያ ዘንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ። እኔ ግን ከጌታዬ ከክርስቶስ መስቀል በቀር ትምክህት የለኝም ይላል ሐዋርያው። ይላል ኃይል ከማድረግ አልቀበሩትም፣ ስለመሰላቸው ነው። ወኩይ ሰሪሲት ያሉ ሰንት ታኪ ስህት ወያስት። ክፉ ሰው ከክፋት ወደ ክፋት ይሄዳል፣ ይስታልን ያስታልም። ገደሉትም፣ የተሰቀለበትም ሰቀሉትም። ይሄ ክፉነት ነው፣ በጣም ክፉነት ነው። በደሉ ምንድነው? ምንም ብቻ ከ1 ዓመተ ምህረት እስከ 70 ዓመተ ምህረት ዘመነ ሐዋርያት ይባላል። ከ70 ዓመተ ምህረት እስከ 170 ዓመተ ምህረት ዘመነ ሐዋርያውያን ነው ይባላል። ከ170 ዓመተ ምህረት እስከ 274 ዓመተ ምህረት ዘመነ ሰማዕታት ዋዜማ ይባላል። ከ274 እስከ 312 ባለው ደግሞ ዘመነ ሰማዕታት ይባላል። ዲዮቅልጥያኖስና መክስሚያኖስ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብለው በአዋጅ ክርስትና ሊቃወሙት ነበረ። እግዚአብሔር ቸር ነውና ማፈራረቁ የማይጎልበት መዓልትና ሌሊትን ክረምትና በጋን እንደሚመግብ እንደሚያፈራርቅ ክፉን አሳልፎ በጎ ቆስጠንጢኖስ ሲመጣ አብያተ ክርስቲያናት ይከፈቱ፣ ማንም ሰው በነፃነት ያምልክ ብሎ የነፃነት አዋጅ ሲያውጅ እናቱ እሌኒ ልጄ እኔ እናትህ በችግር ምክንያት ተሰድጄ ስለታለኝ ታሪኳን ታውቃላችሁ። ነጋዴያን ባሏ ተርሚኖስ ለንግድ በሄደበት 3 ዓመት ቆይቶ ሲመለስ ከባህር ሲደርሱ ወደ ወደቡ እኛ ብዙ ወረት አትርፈን ነግደን ወጥተን ወርደን አትርፈን መጣን፣ ሚስቶቻችን ሌላ ወደው ለምደው ቢቆዩ እንጃ ሲባባሉ እኔ የተርሚኖስ ሚስት እንዲህ አይነት እንኳን ልጠረጥራት ነቅ የለብኝም፣ ህሊና ውስጥ ትርታ የለም አለ። ያንተ ሚስት ከያን ሴቶች ትለያለች ብለው ወቀሱት። እንወራረድ ተባብለው ተወራርደው ሂደው ነው እንግዲህ በብዙ ስህተት መንገድ በመታቀው ጉዳይ እሱ የሚያውቀውን ወርቅ ሰራተኛዋ አውጥታ ሰጥታት የሞኝ ሚስት በምልክት እንደሚባል ተመልሶ ሲመጣ በሐዘን ውስጥ ተሞላ ቤቱ። ምን ነው አለችው። በዚህ ምክንያት ወደ ባህር እንደጣላት ታሪክ ይነግረናል። ከዚያም በኋላ ወደ ደርሳ ከቆስጠንጢኖስ አባት ከቁንስጣ ቤት እንደኖረችና ጌታዬ ሆይ ልጅ ስጠኝ ብልህ ሃይማኖት ካለው ትሰጠኛለህ እንጂ ለምን ብላ ብትጠይቅ ጡቷን በጥታ ደም አውጥታ ቀብታ አብራው እንድትኖር መልአክ ነግሯት በዚህ መልኩ ቆስጠንጢኖስ ተወልዷል። በዚህ መንገድ የመጣ ነው። ስለዚህም ስለት ስላለኝ ጌታዬ የተሰቀለበትን መስቀል አይሁድ የቀበሩትን ማውጣት ፈልጋለሁ ሰው ስጠኝ ብላ በዛሬው ቀን ደመራ ደምራ መስቀል መቆፈር የጀመረችበት ነው። ዛሬ ማለት ዛሬ ዋዜማው 17 ማለት ነው። ይሄ ታሪክ ይታወቃል። ይሄም ሆነና የወጣው ቅዳሜ ቀን ነው። ለዚህ ነው ሊቃውንቱ በማህሌት የቅዳሜ ቀን ቅንዋት የሚባለው። ለዚህ ነው
ኋላም እስከ 6ኛው መቶ ክፍለ ዘመን ጀመረ። የሮማ ነገስታትና ምስራቁና ምዕራቡ በመስቀል ምክንያት እኔ ወስድ ጦርነት ሲገጠም መስቀሉ ከአራት ሆኖ ለአራቱ ነገስታት እንዲሰጥ ተደረገ። ለአራት እንዲሆን ይሄ እየቀጠለ ሄደ። በ325 ዓመተ ምህረት ጉባኤ ኒቅያ ሆነ። በጊዜው በ327 ዓመተ ምህረት መስቀል ወጣ። በ451 ዓመተ ምህረት ካቶሊካውያን ተለይተው ወጡ። የመስቀል ጦርነት እንደገና እየጸና ሄደ። ዝርዝር ታሪክ ለማስታወስ አልችልም እንጂ ሰዓቱ እንዲህ እያለ ይቀጥልና እስከ 1054 ዓመተ ምህረት እስከ ምስራቃውያን መለያየት እነ ዩክሬን፣ ራሽያ፣ ግሪክ የሚባሉት እስከሚለያዩበት ይሄ ታሪክ ይሄ ቀውስ ነበረ ሂደቶቹ። ኋላም በመስቀል ጦርነት ምክንያት በብዙ ምክንያቶች የእስያ ምድር ወደ ሌላ መንገድ እንዲገባ ሆኗል ማለት ነው። ታሪክ እንደሚነግረን በኢትዮጵያ ሀገራችን በ34 ታሪኩን ለማስታወስ መጀመሪያ በ1 ዓመተ ምህረት ክርስቶስ በተወለደበት በ1 ዓመተ ምህረት ንጉሥ ባዚን የኢትዮጵያው ንጉሠ ነገሥት ባዚን ወርቅ፣ ዕጣን፣ ከርቤ ይዘው 70 ሰገል ሲገብሩ ጌታዬ መጥቷል ብሎ ወርቅ ሂዶ ገብሮለት መጣ። ከ70 ሰገል አንዱ ነው። ሁለተኛ በዚያ አንጻር ሁለተኛ በ34 ዓመተ ምህረት ወለታች ልመልሳችሁ ሄሮድስ ሕፃኑን ሊገድለው ሲፈልገው ሕፃኑንና እናቱን ይዘው ሂድ ሲለው ወደ ግብፅ ሀገር ተሰዶ እናታችን ቅድስት ድንግል ማርያም በ5 ዓመተ ምህረት ወደ ኢትዮጵያ መጣች። የኢትዮጵያን ገዳማት ገደመች። በ5 ነው ያልኋችሁ፣ ልብ በሉ። ንጉሱ በ1 ድንግል ማርያም በ5 ክርስቶስ 33 ዓመት ከ4 ወር ከ10 ቀን ቆይቶ ሲያርግ ባረገባት ወራት በዚያች ወራት ገና ዓለምን ዞሮ ለማስተማር ሐዋርያት ሳይወጡ የኢትዮጵያ የገንዘብ ሚኒስተር የእንደኬ ጃንደረባ ባርኮስ አቤላክ የሚባለውን የገንዘብ ሚኒስተር የኢሳይያስን መጽሐፍ ጥቅል ብራናውን ግዕዙን እየተነተነ ሲያነብ ሁልትሮ ለዚህ ሰረገላ በመልአክ የተመራ ፊልጶስ መጥቶ አጠመቀው። በ34 ዓመተ ምህረት ክርስትና ኢትዮጵያ ውስጥ ብሔራዊ ሃይማኖት ሆነ። ኢትዮጵያ ውስጥ ክርስትና ገባ አይባልም። በእውነት አላዋቂ በጣም ትክክል አይደለም። በጣም አለውቀት የሚነገሩ ነገሮች አሉ። ኢትዮጵያ ክርስትና አልገባም። ታዲያ ምን ሆነ? ሽግግር ነው። ከብሉይ ወደ አዲስ፣ ከምሳሌ ወደ አማን፣ ከጥላ ወደ አካል ነው የመጣ ነው እንጂ የሆነ እንደሌላ ቦታ ላይ እንዳይዛል ተሰብኮ አልመጣም። የነበረውን ነው። ይወርዳል ተባለ ወረደ፣ ይጸነሳል ተባለ ተጸነሰ፣ ይሞታል ተባለ ሞተ ብሎ ማመን ሽግግር እንጂ አዲስ እምነት አልመጣም ማለት ነው። ሽግግር ነው። መቼ? በ34 ዓመተ ምህረት ይፋዊ ማለት ነው። ባርኮስ ሐዋርያችን መምህራችን እያስተማረ ህንድ ሀገር በሰማዕትነት አለፈ። ህንድ ሀገር ሄዶ ልውሰዳችሁ። ከዚያ በኋላ ሐዋርያት መጥተው አስተምረዋል። እነ ቅዱስ ማቴዎስ። ከዚያ በኋላ ብዙ አባቶች ቅዱሳን የኢትዮጵያን ታሪክና ጽዮንን ፍለጋ ለመምጣት ሞክረዋል። እንዲህ እያለ በ842 ዓመተ ምህረት በጉሊት መነሳት መከራ ሲደርስ ከዚያም በኋላ በዛጉዌ ሥርወ መንግሥት 333 ዓመት ክርስትና እነ ላሊበላ በሰማያዊ ህንፃ ዲዛይን አምሳል ሲገልጹ በ14ኛው ክፍለ ዘመን ታሪክ ሌላ ቅርጽ ሌላ ሂደት በከፍታ ይቀጥላል። ይህን ለማስታወስ ነው የምፈልገው። ረጅም ነው ጉዳዩና እንደው መጠቅለል በጣም ከባድ ነው። ትልቁን መጠቅለል ትንሹን ማርዘም ይቀላል ብዙውን ከመጠቅለል እና ምን ሆነ መሰላችሁ? በኢትዮጵያ ውስጥ 4 ኃያላን የሚባሉ ቅዱሳን ተነሱ። እነ አባ ኢየሱስ ሞዐ፣ እነ አባ ተክለ ሃይማኖት፣ እነ አባ ዮስጣቴዎስ፣ እነ አባ መድኃኒነ እግዚእ። ልብ በሉ። እነ አባ ኢየሱስ ሞዐ ብዙ አምርተዋል። እነ አባ ጊዮርጊስ ዘጋስጫን፣ እነ አባ በጸሎተ ሚካኤልን፣ እነ አባ ተክለ ሃይማኖትን፣ እነ አባ ላሊቆስ እንቆባይሪን፣
እና አባ እንድርያስ ዘወለቃን እና አባ ያዕቆብን እና አባ ዘካርያስ እና አባ ተክለ ኢየሱስ ብቻ ስንቱን 800 ሕያዋን ቅዱሳን አምርተው ሲለቁ ዛሬ በየገዳማቱ ያሉ ብራና መጽሐፎች እነዚህ አባቶች ያስቀመጧቸው አሻራዎች ናቸው። እና አባ ተክለ ሃይማኖትም እና አባ ሳሙኤል ዘደብረ ወገግ እና አቡነ አኖሬዎስ እና አባ ፊልጶስ ደብረ ሊባኖስ እና አባ ኢዮስያስ እና አባ ማትያስ እና አባ ያዕቆብ 12ቱን ምሁራነ እድ በኢትዮጵያ ደረጃ በሐዋርያዊ ስብከት እያስተማሩ ሰላምን እየዘሩ የምስራች እየነገሩ አስተማሩ። እና አባ መድኃኒነ እግዚእም እና አባ ሳሙኤል ዘቆየጻ እና አባ ሳሙኤል ዘጣሬጣ እና አባ ሳሙኤል ዘዋልድባ እና አባ ሳሙኤል ዘሃሌሉያ እና አባ ያሳይ ዘጣና ብቻ ስንቱን እኒህን አምርተው ላኩ። እነዚህም አረሰረሱት። እና አባ ኤዎስጣቴዎስም ብዙ እነ ብፁዕ አምላክ እነ ሰይፈ ሥላሴ እና አቡነ ዮናስ የሚባሉ ዝርዝር ባልጨረሳቸው እንደ ነፋሳት ኢትዮጵያ ዛሬ ያላትን የታሪክ መልክ እንድትይዝ ስራ ሰርተዋል። ነገር ከስሩ ውሃ ከጥሩ ነው። ብዙ ጊዜ ሌላም ሰዓት በደንብ ስለማናገኛችሁ ነው አሁን ማወራችሁ። ክትት ያለ ልብ አሁን ስላለን በኋላ አጼ ዳዊት ታሪኮች አሉት፣ ብዙ ሂደቶች። አጼ ዳዊት በነገሰበት ወራት እንዲሆነ የኢትዮጵያን መስቀል ለማውራት ነው። እንደ ሌሎች ሀገር አይደለም። እኛ መስቀል አሁን እያከበርን ያለ ነው። እንለያለን። እንደ ሌሎች አይደለም። የኛ በሰንበት ላይ ደብረ ዘይት ነው፣ ድርብ ነው። እሌሊ ያስወጣችው ታሪክም አለ፣ ኢትዮጵያ የገባበት ታሪክም አለን። ሁለቱን ነው ብናከብረው። ኢትዮጵያ የበኩር ልጅ ናት። ኢትዮጵያ የእግዚአብሔር የበኩር ልጁ ናት። ጥንት ለሙሴ የሰጠውን የቃል ኪዳኑን ታቦት የሰጠ ለኢትዮጵያውያን፣ ኋላም የተሰቀለበትን የኪዳን መስቀል የሰጠ ለኢትዮጵያውያን ነው። ለምን? ቤት ከነጉልላቱ ቅጽር ከነማዕዘንቱ መውረስ የምትችል የበኩር ልጅ ናት። ዓይናችንን ከፍተን ማየት ይጠይቃል። ብዙ ጊዜ ከዳቦ ጋር ስለምናስተሳስረው መንፈሳዊ ዓይን ይጠፋብናል። ትናንት የነበረንን ከዛሬ ጋር ማየትም ግድ ይለናል እና በአጼ ዳዊት ምክንያት ግብፅ ያሉ ክርስቲያኖች የግብፅ ሱልጣኖች መከራ ሲያጸኑባቸው ለአጼ ዳዊት ደብዳቤ ተላከ። እባክህ እርዳን አሉት። አጼ ዳዊትም አባይን ገደበ። የአባይ መገደብ ታሪኮች ወደ 5 ያህል ታሪኮች አሉት። በነገራችን ላይ የመጀመሪያው የሚጀምረው በሙሴ ነው። በሙሴ ዘመን ፈርዖናውያን ግብፃውያን ለኢትዮጵያ ግብር ይገብሩ ነበረ። አልገብር ብለው አባይን ገድበውት ሙሴ ለማማለድ እባክህ ልቀቅልን ለማለት መጥቶ ሙሴ ፍትሐ እግዚአብሔር አምሳል ነውና አፋቅሮ የኢትዮጵያውን ንጉሥ ልጅ አግብቶ ሄደው ያን ጊዜ ነው። ሙሴም ኢትዮጵያዊቷን አገባ የሚለን ኦሪት ዘኍልቍ ይሄንን ነው። ታሪክ አለው። ጊዮርጊስ ወልደ ሐሚድ በስርዓት ይነግረናል። እንዳልዘረዝረው እስመ ዕጹር ዕለቴ ጊዜ ያጥራል አይምሮን ይፈዛል። እንዲህ እያለ ይመጣል። ከነ ሀሬ ይመጣል፣ ከነ ንጉሥ ዳዊት ይገርሳል እያለ ማለት ነው። ታዲያ ውሃውንም ወዲያው ተማጸነ። ከዚህ በኋላ እንዲህ አላደርግም አለ። እኔስ ድሮ ምን በቀል አለኝ? አትክፋ፣ ሰውን በነፃነት እንዳመልክ አትቃወም አልሁ እንጂ አለው። በዚህም ምክንያት ተመልሶ ወደ ኢትዮጵያ መጣ። የግብፅ ክርስቲያኖች ምን አሉ? የግብፅ ክርስቲያኖች አባታችን ንጉሳችን እንዲህ ያደረግልንና ብለው 12,000 ወቄት፣ ተረጋግታችሁ አዳምጡኝ፣ 12,000 ወቄት ለንጉሱ ላኩለት። እኔ የወርቅ ብር ድሃ ስላልሆንኩ የጌታዬን መስቀል ነው የምፈልግ አለ። የክርስቶስን መስቀል አጼ ዳዊት ይዞ መጣ። አጼ ዳዊት የክርስቶስን መስቀል እንዳመጣ ስናር ላይ ከበቅሎ ወድቆ ሞተ። አጼ ዳዊት ከሞተ በኋላ የአጼ ዳዊትን መንግስት የያዘችው የዳዊት ሴት ልጅ ናት። ዘርዓ ያዕቆብ የሚባል ወጣት ነበረ። ተፈለገ ጣጣ ገዳም ገብቶ ለ20 ዓመት ብሉይ ከአዲስ እያመሳጠረ ያደገ ሊቅ ነው ዘርዓ ያዕቆብ። ብሉይ ከአዲስ ዝርዝር ታሪክ አለው። በኋላ የአባቴን ዳዊትን ዙፋን መውረስ ያለበት ወንድም አለ ይምጣልኝ ብላ አስፈለገች። ተፈልጎ በብዙ ምክንያት የተገኘው ዝርዝር ታሪክ አለው። እሱ ዘርዓ ያዕቆብ ንጉሠ ነገሥት የክርስቶስን መስቀል ይዞ 3 ዓመት ከ3 ወር ተራራ ለተራራ
መስቀልን ከመስቀለኛ ቦታ ላይ አኑር ብሎት ተራራ ለተራራ የኢትዮጵያ ገዳማት አድባራት እያስባረከ 3 ዓመት ከ3 ወር የክርስቶስ መስቀል የኢትዮጵያን ምድር ዙሯል። እኛ ትልቁ ታሪካችን ነው። ትልቁ በመስቀለ ክርስቶስ ያልተባረኩ ገዳማት የሉንም። በእንዲህ አይነት ሂደት እንዴት መጣ አካል የበዓል አከባበራዊ ሂደቱ የሚጀምረው ከክርስቶስ መስቀል መምጣት አይደለም። ከንጉሥ ገብረ መስቀል ነው የሚጀምረው። 5ኛው መቶ ክፍለ ዘመን አፄ ገብረ መስቀል የጥምቀትን እና የመስቀልን በዓል ስሙን ገብረ መስቀል በዓሉን በዓለ መስቀል ያሰኘው እሱ ነው። በዓሉን በዓለ መስቀል አፄ ገብረ መስቀል የደመራ በዓል እንዲከበር አደረገ። ከዚያ በኋላ እነ ላሊበላ ንጉሥ ላሊበላ እነ ይምራ እነ ናኩቶ እነዚህ እነ አባቶቻችን 4ቱ ቅዱሳን ነገሥታት የበለጠ እንዲጎላ አደረጉት። እንዲጎላ ከዚያ በኋላ አፄ ዳዊት ከዚያ በኋላ ዘርዓ ያዕቆብ ሲመጣ መስከረም 10 ቀን በዓለ ጽጌ ተቀጸል ጽጌ የሚባል የበዓል ቀን ነበረ። አሁን ሽማግሌዎች አባቶች ታውቁታላችሁ ይህንን ጉዳይ። ተቀጸል ጽጌ ንጉሡ ከዙፋን ይቀመጣል። ደናግሉ የአበባ ጉንጉን ይዘው በዚያ ቦታ ተገኝተው ወረቡ ሊቃውንት አቅርበው ተቀጸል ጽጌ ክርስቶስ አክሊለ ሦክ ደፋ፣ ንጉሣችን አንተ ግን የአበባ ጉንጉን ይገባሃል ብለው አክሊል ያደርጉለት ነበረ። ያንን አክሊል ተቀብሎ ለዓመቱ ለሕዝቡ ቃል ገብቶ ለሀገር በረከትን ሰላምን ተመኝቶ ሕዝቡን ያሰናብትና ይሄድ ነበር። ክቡር ነው በሀገራችን ሹም የእውነት። ከጥቂት ጊዜ በኋላ እንግዲህ አሁን ባለው ሂደት አይደለም የተሾመን ለመዳሰስ ምን ያህል ክብር እንደነበረን ልነግራቸው አልችልም። ኢትዮጵያ ውስጥ 2 ታሪካዊ ነገሥታት አሉ። አንደኛው 1 ሰዓት ብቻ የነገሰ፣ አንደኛው 6 ሰዓት ብቻ የነገሰ። አንደኛው እንደነገሰ ሕዝቡ የበረከት ለማግኘት ሲጋፋ ሳያውቁት ተጭነውት ሞተ። ጠልተውት አይደለም ጸጋ ለማግኘት መሲሁን ብለው። ሁለተኛውም እንደዚሁ ለመዳሰስ ምግብ አጥቶ ትንፋሽ አጥቶ ሞቷል። እንደዚህ የክፉን አይመስላችሁ፣ በጣም ክብር ነበረ። እሱም ለሕዝቡ ያገለግላል፣ ሕዝቡም ለመሪው ታማኝ ሆኖ የነበረው የእውነት ማለት ነው። የእውነት ታዲያ ከመስከረም 10 ጀምሮ እስከ መስከረም 21 ቀን ድረስ በኢትዮጵያን እጅግ የተዋበ በዓል ነው። እሸቱ ይደርሳል። እሸቱን ምክንያት ሆኖ እንደገና የመስቀሉ በዓል አለ። ወሩ ወርኃ ጥቢ ነው፣ መስከረም ነው። ወሩ ሳምንቱ ሰሙነ መስቀል ነው። የተቀጸል ጽጌ በዓል እስከ 16 የመስቀል በዓል ደግሞ ከ16 እስከ 21 ከ25 ይቀጥላል ማለት እስከ ጽጌ ድረስ እንዲህ እየተከበረ መጣ። አሁን ደመራ የሚባለው ማለት ነው። ደመራ በኢትዮጵያን 2 ደመራ አለ። አንዱ ዋዜማ፣ አንዱ የዓይነታ ደመራ ነው። የእውነት ታሪክ ያስታውሰን የለ የዋዜማ አሁን ያለነው ዋዜማ ደመራ ነው። ነገ ደግሞ ጠዋት የሚያከብሩ ደመራ አለ። የምሽት ደመራ ህዝባዊ ደመራ ነው የሚባለው። የእውነት ህዝባዊ ህዝቡ ደምሮ በየደብሩ በየማክበሪያው ይገኝና ደመራውን ለኩሶ እየዘመረ ጸሎት አድርጎ የዓመት አደረሰ እያለ ይሄዳል። የጠዋቱ ደመራ ንጉሠ ደመራ ይባላል። የንጉሱ ደመራ ነው። በየአካባቢ ንጉሱ ካለ ንጉሱ፣ የአውራጃው መሪ ካለ የአውራጃው መሪ፣ እንደዚሁ ከንቲባ ካለ ከንተብት ይባላል በጥንቱ። ከንተቡ ካለ በከንተቡ ይመራና የጠዋቱ አጤ ደመራ የምሽቱ ህዝበ ደመራ ይባል ነበረ። በዚህ ታሪክ ሁሉም ተውራ አያችሁ። ጠዋት ሁላ አይደለም መሪውን ተከትሎ ይሄዳል። ምሽት ግን በየቦታው ሊሆን ይችላል። ጎንደር ይሄ ዛሬ አለ። ዛሬ ምሽት በየጎጡ በየመንደሩ ደመራ አለ። ነገ ደግሞ የጋራ ደመራ ነው ያለው። በየቦታዎች አሉ። እዚህም ወደ ገጠር ወጣ ስንል እንደዚህ አይነት አለ። በእንዲህ አይነት ሂደት የመስቀል ስርዓት እየተመራ መስከረም 21 ቀን በአፄ ዘርዓ ያዕቆብ ዘመነ መንግስት በ1444 ዓመተ ምህረት ግሸን አምባ ላይ መስቀልን ከመስቀለኛ ቦታ አኑር ብሎት መስቀሉም ከመስቀል ላይ ተቀምጦ መስቀል
ዘመናዊት ኢትዮጵያ መስቀል እያከበረች እንድትኖር ዙፋን ሆነች። ዝንቱ መስቀል ዘነበልባል ዘኪሩቤል ቢዝ ኪሩቤል በዘፈቀደ የተሸከሙትን መስቀል ደግሞ 3 ሰዓት ያለበት ነውና ይበልጡም ለኢትዮጵያን የምስጢር ጓዳ አድርጎ ሰጣት። ኢትዮጵያ የእግዚአብሔር የምስጢር ጓዳ ናት። ያልሰጣት ምን አለ? ሰማያውያን መላእክት የሚዘምሩበትን ዜማ ለኢትዮጵያ ሰጥቷል። የተሰቀለበትን መንበር የአዲስ ኪዳኑን ዙፋን መስቀል ለኢትዮጵያ ሰጥቷል። የብሉይን ሕግ 40 ዘመን እስራኤል የተመሩበትን ሕግ ለኢትዮጵያ ሰጥቷል። ምንድን ነበር ያልሰጠን? በጎ ከሚባለው ምንድን ነው ያልሰጠን? ምንም። አይናችንን ከፍተን ማየት አለብን። ትናንትን መርሳት ለዛሬ አይበጅም። ዛሬ በትናንት ላይ የተመሰረተ ነው። ባለ መስቀል የንኩሉ ያስታውሰናል። የይልጡንም ደግሞ መስቀላውያን መሆናችን ነግረናል። እንግዲህ መስቀሉን ሊድ ያወጣቸው ወደ ኢትዮጵያ መጣ ወዘተ ታሪክ ዝርዝር ሂደት አለው። መጨረሻ መልእክት ልንገራችሁ፣ ብዙ ስለሆነ ጉዳዩ እንዳላደክማችሁ። ይህን ካልን እኛ ክርስቲያኖች የክርስቶስን መስቀል እንድንሸከም ተነግረናል። ቀንበሬ ልዝብ ቀላል ነው ተሸከሙ ብሎ ነግሮናል። አንዳንዶች እንግዲህ የመስቀል ሁኔታ እንደ ሁኔታው ነው የሆንብን። ለበዓል መስቀለኛ ምንሆን ሰዎች አለን። ከሰው ጋር መስቀለኛ ምንሆን ሰዎች አለን። እኛ ክርስቲያን ከሆነ ሁሌ መስቀል ነን። ለዓመት እናከብረው ብቻ አይደለም፣ ሁሌ እንኖራለን፣ በዓመት እናከብረዋለን። አያችሁ፣ ሁሌ የምንኖረው በዓመት እናከብረው ነው እንጂ ወደ ዓመት ሲመጣ መስቀለኛ ልብስ ለብሰን እስከዚያ ድረስ ሌላ ሆነ እንድንኖር አይደለም። ሰው አንድ ነው። ሲመሽም አንድ ነው፣ ሲነጋም አንድ ነው። የበዓልም አንድ ነው፣ የአዛቦትም አንድ ነው። ሁለት ሰዎች እንዳልሆን ነው። አይሁድ የክርስቶስን መስቀል ቀብረውታል። እኛ ደግሞ በተግባር እንዳልቀብረው ነው። አንዳንዴ ውበት እያል ሰለጠን እያል ከአንገታችን ማተብ እምንበጥስ ሴቶችም አለን። ለፎቶ እያል ፎቶ ያሳምር ብያል ክርስቲያን ላለመባል ፈሪዎችም ነን። በሌላው ምንም ክፉ እንድናደርግ አልተጠራንም፣ አልተነገርንም። ክርስትናችን ግን እንዳልኖር ግን አልተገደድንም። ማንም ግድ አይለንም ማለት በራሳችን ነጻ ፈቃድ ነው። በኦርቶዶክሳውያን የሆናችሁ ክርስቲያኖች በመሪነቱም ያላችሁ ወንድሞቻችን የእውነት እንዲያው ክርስትና የምታምኑበትን ኑሩበት፣ አትፍሩ። እኛም አለን፣ አባቶቻችሁም አሉ። ታሪካችሁ ይኸው ነው። የሚያስደስት ታሪክ ነው ያላችሁ። የእውነት ድንቅ የሆነ ውበት የሆነ ለዓለም የተርፍ ታሪክ ነው ያለው። አንገት የሚያስደፋር ምንም ከእኔ አለማወቅ ምክንያት ካልሆነ በስተቀር ግሩም ታሪክ ነው ያለን። ታዲያ ይሄንን የምናፍርበት ስላልሆነ አንፈር፣ አንዳንዴም ቸል አንበል፣ ይመለከተናል ብለን እንድናስብ መልክቴ ነው። ኦርቶዶክሳውያን ሁላችንም የመስቀልን በዓል ስናስብ እሌኒ አስወጣችሁ ከተቆፈረ ተቀበረበት እያል ስናወራ ዛሬ መስቀልን የቀበረብን ማን ነው? አንዳንዶች ዘረኝነት ቀብሮብናል። አንዳንዶች የሰኝነት ዝሙት ቀብሮብናል። አንዳንዶች ሰካራምነት ቀብሮብናል። አንዳንዶች ሱስ ቀብሮብናል። አንዳንዶች ፌዝ ቀብሮብናል። ብቻ አንዳንድ ነገር እያያዝን የቀበርነ ብዙዎች አለን። የእውነት መንገዱ ብዙ ነው እንጂ መስቀል ቀባሪዎች ነን በብዙ መንገድ። ይህንን ማሳስ በምን በኩል ነው እኔ ጉዳት አመጣሁት? የትኛው ላይ ነው ቀብር ላይ ያለሁት ብለን መገለጥ ይጠይቀናል። ከመቃብር መስቀል ተቆፍሮ የወጣበት ነው። እኔም መውጣት ይጠይቀናል። ከተለያዩ ተራዎች ከደባላዊነት ከመቃብር መውጣት ከቁፋሮ መውጣት አለብን። ተቆፍረን መውጣት። እኛ ብንወጣው በቃለ እግዚአብሔር ነው። እኛ ብንወጣው በንስሐ ነው። እኛ ብንወጣው በእውነተኛው የክርስቲያኖች አኗኗር የሰው ልጅ ልኬት ነው። ያንን ስናደርግ ሰው ሆነን እንገለጻለን። ከመምሰል ወደ መሆን እንመጣለን። እግዚአብሔር አምላካችን መሆን ያድለን። የኪሩቤል ምሳሌ አይታችኋል። ሰማያውያን ኪሩቤል መስቀለኛ ናቸው። እኛም መስቀለኛ ነን፣ እናተባለን። አባቶቻችን ዕለት ዕለት ይባርኩናል። ትምህርተ መስቀል ነጠላም አለን። ይህም ሁሉ ነው ያለን። እግዚአብሔር አምላካችን የዓመት ሰው ይበለን፣ ይቆየን።